ሰላም እንደምን ቆይታችኋል የተከበራችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል እስከ 8 ሰዓት ድረስ የሚያቆዩንን የተለያዩ ዘገባዎችን አካተናል አብራችሁን እንድትቆዩ አስቀድመን እንጋብዛለን መታሰቢያ ደረጃና ማህሌት ታደለ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ ያደረግን ነው የምዕራፍ 2 አበይት ጉዳዮቻችንን እንጠቁማችሁ ኢትዮጵያ በአፍሪካ ነፃ የንግድ ቀጠና የመጀመሪያ የንግድ ጭነቷን ለውጭ ገበያ ማቅረቧ የኢኮኖሚ እድገቷን በከፍተኛ መጠን እንደሚያሳድገው ተገለጸ። የኢትዮጵያ የኒውክሌር ኃይል መርሃ ግብር አስተማማኝና ዘላቂ ጥቅም የሚሰጥ መሆኑን የዘርፉ ምሁራንና ተመራማሪዎች ገለጹ። በኢትዮጵያ ካለው ከፍተኛ የእንስሳት ሀብት የሚገኘውን ኢኮኖሚያዊ ጥቅም ለማሳደግ እየተሰራ መሆኑን የግብርና ሚኒስቴር ገለጸ። ከውጪ የእስራኤል መንግስት የጋዛን የሰላም እቅድ አጸደቀ። በስፖርት ዘገባችን የአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ትናንት ቀጥለው ሲደረጉ አልጄሪያ ማለፏን ያረጋገጠችበትን ውጤት አስመዘገበች። እነዚህንና ሌሎች ሰፊ ጉዳዮችን ይዘን በያላችሁበት በዜና ኢትዮጵያ ከእናንተ ጋር ቆይታ እናደርጋለን። የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቻችንም ይቀላቀሉናል። ተጨማሪ መረጃ የሚሰጡን እንግዶችም እንዲሁ አብረውን ቆይታ ያደርጋሉ። ባየ ሙላት በቀጥታ መስመራችን ላይ ይገኛል። ቀደም ሲል የጠቆምናችሁ እንደ ሀገር ካለው ከፍተኛ የእንስሳት ሀብት የሚገኘው ኢኮኖሚያዊ ጥቅም ለማሳደግ የተሰራ ስለመሆኑ የግብርና ሚኒስቴር የገለጸበትን አንድ ጉዳይ ተጨማሪ መረጃዎችን ያጋራናል። ሞላ ለማየሁንም እንዲሁ እናገኘዋለን። የአካል ጉዳተኞች ረቂቅ ፖሊሲ የመጨረሻው የግብዓት ማሰባሰቢያ መድረክ እየተካሄደ ነው የሚገኘው። መድረኩን እሱም እየተከታተለ ይገኛል። ምን ተነስቷል በሚለው ጉዳይ ላይ አብረን ቆይታ እናደርጋለን። ወደ ሐዋሳ እንሻገራለን። ሚካኤል ገዙን እናገኘዋለን። በሲዳማ ክልል የወባ በሽታ ስርጭት ጎልቶ በሚታይባቸው ወረዳዎች የኬሚካል ርጭት እየተካሄደ ነው የሚገኘው። አጠቃላይ ያለው ገጽታ ምን ይመስላል ስንል ሚካኤልን ደግሞ እንጠይቀዋለን። በሌላ በኩል ደግሞ ቀደም ሲል በመግቢያችን ላይ እንደገለጽንላችሁ ኢትዮጵያ በአፍሪካ ነፃ የንግድ ቀጠና የመጀመሪያ ጭነቷን ለውጭ ገበያ አቅርባለች። ይህንኑ ጉዳይ በተመለከተ ደግሞ ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። ተጨማሪ መረጃዋን ወደ በኋላ ላይ ትሰጠናለች። በሌላ በኩል ደግሞ ከዚህ ጉዳይ ጋር በተገናኘ ከንግድና ቀጠናዊ ትስስር ሚኒስቴር እንግዳ ጋብዘናል። አቶ ታገስ ሙሉጌታን ቆየት ብለን እሳቸውን በዚህ ጉዳይ ላይ ማብራሪያ የሚሰጡን ይሆናሉ። እዚህ ስቱዲዮአችን ደግሞ ባልደረባችን ጌታቸው ባልቻም እንዲሁ ይገኛል። የኢትዮጵያ ቀደም ሲል አዲስ የተሽከርካሪ የመለያ ሰሌዳ ቁጥርን ይፋ አድርጋለች። ይህ ደግሞ ተግባራዊ ሊደረግ ስለመሆኑ ተገልጿል። በዚህ ጉዳይ ላይ የያዘውን አሃዛዊና ሌሎች መረጃዎች ያጋራናል። በሌላ በኩል ደግሞ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሐሰንም በዚህ ጉዳይ ላይ ለተጨማሪ ማብራሪያ ከኛ ጋር የሚቀላቀሉ እንግዳችን ናቸው። ሁሉንም በሰዓቱ እናገኛቸዋለን። አብራችሁን ሁኑ። አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይህንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን
የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። በዜና ኢትዮጵያ ወዲያዝ ነው ቀዳሚ አጭር ዘገባችን እንሻገራለን። ረቡዕ በሃላባና ከምባታ ዞኖች የነበረንን የሞዴል የገጠር መንደሮች ርክክብ ስነ ስርዓት በመቀጠል ዛሬ ደግሞ በሀዲያና ስልጤ ዞኖች የተገነቡትን አስረክበናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እነዚህ ባለሶስት መኝታ ቤት መኖሪያዎች ለማብሰል የሚያገለግል የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ የእንስሳት በረት የተሟላላቸው ሲሆን በተመጣጣኝ አነስተኛ ወጪ ከአካባቢ በሚገኙ ግብአቶች የተሻለ መኖሪያ ከማስገኘት አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ ነውም ብለዋል ጠቅላይ ሚኒስትሩ። እንደ ማህበረሰብ አዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተን ተግዳሮት ይደቀንብን ይሆናል። ይሁንና በተጨባጭ በሚታየውና በተገኘ ውጤት ላይ ወደ አለማመንና አለመቀበል በሚመራን የሀሳብ ወጥመድ ውስጥ መውደቅ የለብንም ብለዋል። ዜጎች ለውጥ እንደሚቻል ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረቶቻችን ካዋልንም ማህበረሰብን በእርግጥም ማሻገር እንደምንችል ማመን ይገባቸዋልን ብለዋል ጠቅላይ ሚኒስትር አብይ አህመድ። በአራቱ ዞኖች የተሰራው ስራ በመላው ክልሉ መደገም ይኖርበታል። የክልሉ አመራር ይህንን ታላቅ ስራ እንደሚፈጽመው እምነት ጥያለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ደግሞ እናልፋለን ተመልካቾች። በኢትዮጵያ አዲስ የተሽከርካሪዎች የመለያ ሰሌዳ ቁጥር ተግባራዊ ሊደረግ ስለመሆኑ ቀደም ሲል ተገልጾ ነበር። የትራንስፖርትና ሎጂስቲክስ ሚኒስቴርም አዲሱ የተሽከርካሪ መለያ ሰሌዳ ቁጥር አተገባበር መመሪያን አስመልክቶ በዚህ ሳምንት መግለጫ ሰጥቷል። ይህንኑ ጉዳይ በተመለከተ ደግሞ ባልደረባችን ጌታቸው ባልቻ አሃዛዊ ተጨማሪ መረጃዎችን ሊገልጽልን እዚህ ስቱዲዮአችን ተገኝቷል። እንደምን አለ ጌታቸው? እንዴት ዋላችሁ? ደህና ነን። በቀደም ሲል ያነሳን የነበረው የአዲሱ የተሽከርካሪዎች የመለያ ሰሌዳ አተገባበር ታሪኩ እንዲሁም ደግሞ አዲሱ መመሪያ ምን ይዟል የሚለውን ጉዳይ እንስማ ካንተ። እሺ አመሰግናለሁኝ። እንግዲህ በኢትዮጵያ የተሽከርካሪዎች መለያ ሰሌዳ ቁጥር ተግባራዊ የተደረገው በ1934 ወይም 35 ዓመተ ምህረት ከጣሊያን ወረራ በኋላ መሆኑን የታሪክ ድርሳናት መረጃ ያመለክታል። እንግዲህ በ1956 ዓመተ ምህረትም አዲስ የተሽከርካሪ ሰሌዳ ተግባራዊ ተደርጓል ማለት ነው። ከዛ በኋላም ደግሞ በ1973 ዓመተ ምህረት እንዲቀየር ተደርጓል። ቀድሞ የነበረው የተሽከርካሪ ሰሌዳ መለያ ቁጥር ማለት ነው። የመጨረሻው ደግሞ በ1994 ዓመተ ምህረት አሁን ተግባራዊ የተደረገ ያለው ነባሩ የተሽከርካሪ መለያ ሰሌዳ ቁጥር ስራ ላይ ሲውል ቆይቶ ነበር ማለት ነው። እንግዲህ እስካሁን በነባሩ የተሽከርካሪ ሰሌዳ መለያ ቁጥር 1.6 ሚሊዮን ተሽከርካሪዎች ተመዝግበው እንቅስቃሴ ሲያደርጉ ነበረ። እንግዲህ የተሽከርካሪ ሰሌዳ ቁጥርን መለያ ቁጥርን ለምን መቀየር አስፈለገ የሚሉትን ምክንያቶች ዋና ዋናዎቹን ስንመለከት እንግዲህ አሰራሩ ዘመኑን የዋጀ አለመሆኑ፣ ከዚህ በተጨማሪ ዓለም አቀፍ ስምምነቶችንም ያካተተ አልነበረም። ከዛ በተጨማሪ ለብልሹ አሰራርም የተጋለጠ ነበረ። በተለይ ለህገ ወጥነት ተመሳሳይ ታርጋ ቁጥሮችን ሌሎች አትመው በሌሎች መኪኖች ላይ ይጠቀሙ ነበረ። ተመሳሳይ ታርጋ ቁጥሮችም ስራ ላይ ሲውሉ ነበረ። ይሄም አንዱ ችግር ነበረ መቀየር ያስፈለገበት ምክንያት። ከዛ በተጨማሪ እንግዲህ እነዚህ ቁጥሮችም ተበራክተው እንደነበረ ነው የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ የሚያመለክተው። እንግዲህ አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ምን ይዞ መጥቷል የሚለውን ስናይ ከፍተኛ የምርት ጥራት አለው። ከዛ በተጨማሪ ዓለም አቀፍ ስምምነቶችንም መሰረት ያደረገ ነው። ከዛ በተጨማሪ የወል ትርክትን በሚፈጥር መልኩም ተግባራዊ የሚደረግ ነው። ከዚህ ቀደም እንግዲህ የተለያዩ ክልሎች፣ ከተማ አስተዳደሮች ወጥ ባልሆነ መልኩ የተለያየ
የተሽከርካሪ ሰሌዳ መለያ ቁጥርን ተግባራዊ ያደርጋሉ። አሁን ግን ተግባራዊ የሚደረገው ወጥ በሀገር አቀፍ ደረጃ ስራ ላይ የሚውል ነው ማለት ነው። እንግዲህ በቴክኖሎጂ የተደገፈም አሰራር አለው አዲሱ የተሽከርካሪ ሰሌዳ መለያ ቁጥር። ከዛ በተጨማሪ እንግዲህ ድርጅቶች ወይም ታዋቂ ግለሰቦች መሰረታዊ ይዘቱን ሳይለቅ በራሳቸው የተሽከርካሪ ሰሌዳ መለያ ቁጥርን አዘው ማሰራት ይችላሉ ማለት ነው። ስማቸውንም የሚገልጽ የድርጅቶችንም ስም በሚገልጽ መልኩ ማለት ነው። ከዛ በተጨማሪ የምንመለከተው እንግዲህ ያካተታቸው ልዩ መስፈርቶች ምንድናቸው? አዲሱን የተሽከርካሪ መለያ ሰሌዳ ቁጥር ለማውጣት ልዩ የሆነ የፊደል ቁጥር መለያና ስቲከር አለው። ከዛ በተጨማሪ በቪየና ስምምነት መሰረት ለኢትዮጵያ የተሰጠ መለያ አለ። ይህም ኢቲ የሚለው ኢቲኤች የሚለውን የእንግሊዝኛ ፊደል ማለት ነው ኢትዮጵያን የሚወክለው። ድጋሚ ምዝገባ ማድረግም ያስፈልጋል ማለት ነው። በተለይ ቀደም ያለው መረጃ የተመዝጋቢው እሱን ግምት ውስጥ ባስገባ መልኩ እዛ ላይ የማጥራት ስራ ተሰርቶ ምዝገባ ይካሄዳል ማለት ነው። ይህ የሰሌዳ አዲሱ የተሽከርካሪ መለያ ሰሌዳ ቁጥር በተለያዩ የብርሃን ሁኔታዎች ለምሳሌ በጨለማ ውስጥ በቀንም እንዲሁም ደግሞ ጭጋጋማ በክረምት ወቅትም ቁጥር ሁኔታ ውስጥም ለመለየት የሚያስችል ነው። ከዛ በተጨማሪ ባርኮድ አለው፣ ኪውአር ኮድ አለው። የዘመኑን የዲጂታል ቴክኖሎጂም መሰረት አድርጎ ተግባራዊ የተደረገ ነው ማለት ነው። ከዛ በተጨማሪ እንግዲህ በተሽከርካሪ መለያ አርኤፍአይዲ ወይም ራዲዮ ፍሪኩዌንሲ አይደንቲፊኬሽን አለው በውስጡ። ይህም የራዲዮ ሞገድን ንክኪ ሳይኖር ማለት ነው መለየት የሚያስችል ነው ማለት ነው የተሽከርካሪ መለያ ሰሌዳ ቁጥሩን ማለት ነው። ከዚህ በተጨማሪ ኪውአር ኮድም አለው። እንግዲህ የተሽከርካሪ መለያ ቁጥር ታርጋ ቁጥርን ይህንን ያካተተ ነው በውስጡ። ከዛ በተጨማሪ የተሽከርካሪውን ባለቤትም ስም አለው፣ አድራሻውን፣ የተሽከርካሪ ሞተር ቁጥር እንዲሁም የተሽከርካሪውን ሻንሲ ቁጥርም ያካተተ ነው ማለት ነው። በዚህ በዲጂታል ቴክኖሎጂ ተግባራዊ የተደረገው አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ማለት ነው። ይህን ይመስላል መረጃዬ። እናመሰግናለን ጌታቸው። ከዚሁ ጉዳይ አንወጣም ተመልካቾቻችን። አሁን ደግሞ ተጨማሪ ማብራሪያዎችን ልንጠይቅ አንድ እንግዳ ጋብዘንላችኋል በቀጥታ መስመራችን ላይ። እንግዳችን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ የሆኑት በሮ ሀሰን ናቸው። ከእሳቸው ጋር ቆይታ እናደርጋለን። እጅግ አድርገን እናመሰግናለን እንግዳችን ስለ ጊዜዎት። ቀደም ሲል ያነሳነው ሀሳብ አለ። አዲሱ የተሽከርካሪ ሰሌዳን መቀየር ያስፈለገበት ምክንያት ምንድን ነው? ምን አዲስ ነገሮችንስ ይዞ መጥቷል? መልካም አመሰግናለሁ። እናንተም እንደገለጻችሁት አዲሱ የተሽከርካሪ ሰሌዳ መቀየር ያስፈለገበት በዋናኛነት ሶስት ጉዳዮችን ማንሳት ይቻላል። ዝርዝር ነገሮችን እናንተ ስላነሳችሁት፣ አንደኛው ከፍተኛ የጥራት ደረጃን ሚት እንዲያደርግ ተፈልገው ነው። ያ ማለት የነበሩን የቀለም አማራጮች ብዙ መሆናቸው እንደውም ደግሞ ካቴጎሪው ሰፊ ስለነበረ ወደ 16 17 የሚሆኑ ካቴጎሪ ነበር ተግባራዊ ሲሆን የነበረው። በርካታ የቀለም አማራጭ ወይም ደግሞ የፎይል አማራጭ እንጠቀም ነበር ማለት ነው። ለዛኛው ደግሞ ከስታንዳርድ አኳያ የስፋቱ፣ እርዝመቱ፣ ቁመቱ፣ የፊደላት አጻጻፍ ስታይሉ እንደውም ደግሞ የፎንት ሳይዝ፣ የቀለም አማራጭ እነዚህን ነገሮች ስታንዳርድን ታርጌት አድርገው ከዚህ በፊት በጥንቃቄ ያልተሰሩ እንደመሆናቸው አንደኛ ከተሽከርካሪው ከሰሌዳ መደብ የመስፋት የመጥበብ ሁኔታዎች ይስተዋል ነበር። ታርጋ አጥፎ የሚለጥፉ ተጠቃሚዎችን ማየት የተለመደ ነበር ማለት ነው። እንደውም ደግሞ በቀላል ነገሮች በዝናብ በቀላል ግጭት የሚለቁበት ሁኔታ ነበር። ቀለም ይለቃል፣ ፌዳፕ ያደርጋል፣ ይሰበራል። እንደዚህ አይነት ነገሮች እንዳይከሰቱ ለማድረግ የቀለም አማራጭንም በዛ ልክ ሲናጠብ ስታንዳርድ የመጠበቅ እድል ይሰጣል ማለት ነው። ለምሳሌ 17 ቀለም አማራጭ በነበረን ጊዜ ዓለም ወደ 3 እና 4 ቀለም ቀይሮት ስኮፑን እኛ ብቻ የምንጠቀምባቸው በርካታ ቀለም አማራጮች ነበሩ ማለት ነው። በውድ ዋጋ ይሸጡልን ነበር። አንዳንዶችም እንደውም ለማግኘት በጣም አዳጋች ነበር ማለት ነው። አሁን ላይ ግን በዋና ትኩረታችን 3 ቀለም አማራጭን እንጠቀማለን። ይሄ አብዛኛው የዓለም ሀገራት የሚጠቀሙባቸው በስታንዳርድም በደንብ ልምድ ማቹር ያደረገበት እንደመሆኑ መጠን ስታንዳርድ ለመጠበቅ እንደውም ደግሞ በቀላሉ እንዳይለቅ ለማድረግ የሴኩሪቲ ፊቸሮቻችንም ዓለም በደረሰበት የደህንነት ጥራት ላይ የተመሰረተ እንደሆን ያደርጋል ማለት ነው። ሌላኛው ቅድም እናንተም ከገለጻችኋቸው ከቻንሽ ቁጥር፣ ከሲሪያል ነምበር፣ ልዩ መለያ ቁጥር እንደውም ደግሞ የባለቤቱ ማንነትን የሚገልጹ አጠቃላይ መረጃ እንዳለ ሆኖ
አሁን ላይ ታርጋው ላይ በዲጂታል አማራጭ የሚቀመጡ በየጊዜው አፕዴት የሚደረጉ የቴክኒክ ምርመራ ውጤቶች አብሮ ይቀመጣሉ። ይሄ ማለት ለመንገድ ደህንነት ካለን ቁርጠኝነትና የትራፊክ አደጋን ለማቆጣጠር በምንሰራው ስራ ውስጥ ያስቀመጥናቸው የኢንስፔክሽን ክራይቴሪያዎቻችን የተሟሉ እንዲሆኑ ከማድረግ አኳያና ኢንፎርስመንት ሂደት ውስጥ ኦን ስፖት ለመለየት እንደሚያስችለን ወቅታዊ የቴክኒክ ምርመራ አድርገዋል ወይ፣ የትኛው ተቋም ላይ ነው ውጤቱ የተሰጠው፣ ምርመራ ያደረጉ የሚሉትን ነገሮች በማጣራት በመለየት ያልተመረመሩትን ከአገልግሎት የምናገድበት አማራጭ ይሰጣል ማለት ነው። ሶስተኛው ነገር ደግሞ የአደጋ ሂስትሪ ሪካርድ ያደርጋል። አንድ ተሽከርካሪ አደጋ ካደረሰ የዛ የአደጋ ፖሊስ ሪካርድ በሚያደርገው ሪፖርት መሰረት ወደ RFID ዳታ ቋት ይገባና በRFID ያንን ሂደቱን ምን ላይ እንዳለ ለማወቅ ያስችላል። የፖሊሲ መስፈጸሚያ አማራጮቻችንን ያሰፋል ማለት ነው። መልካም። ምናልባት የተሽከርካሪ የሰሌዳ አሰራር ላይ ማሻሻያ ሊደረግ መታሰቡ የትራንስፖርት ዘርፉን ከማዘመን አኳያ ይዞ የሚመጣው አዲስ ነገርና ጥቅም ምንድን ነው የሚለውን ሀሳብም አያይዘን ብናነሳው። አንደኛ የአሰራር ተናባቢነትን ያመጣል፣ የዜጎችን እንግልት ይቀንሳል። አንድ ታርጋ ለማግኘት ዜጎች ከፍተኛ ምልልስ ያደርጉ ነበር። ይሄ ጥናትን መሰረት ያደረገ ለውጥ ነው። በጥናት እንዳረጋገጥ ነው ከ7 ጊዜ በላይ ምልልስ ያደርጉ ነበር። እነዚህን ነገሮች የዜጎችን ምልልስና እንግልት እንዲቀንስ በአሰራር ያጠረ ምልልስ ያጠረ ኮንታክት እንዲኖር ነው የተደረገው። ሁለተኛ ደግሞ ዓለም አቀፍና አህጉራዊ ስታንዳርዶችን እንደውም እንዳገር ደግሞ በ10 ዓመት እቅዶቻችን ያስቀመጥ ነው የጥራት እና የእድገት ደረጃችን ሊመጥን የሚችሉ የተሻሻሉ አሰራሮችን ለመተግበር ያግዛል። በክልሎችም መሃል ትራንስፖርት ባልተቋረጠ ሂደት ውስጥ የዜጎችን ፍላጎት ማሳለጥ መቻል አለበት። በኤክስተርናል ነገሮች መታወክ የለበትም፣ መረበሽ የለበትም። ያ እንዳይሆን መዝጋቢ አካላትና ሎ ኢንፎርስመንት አካላት ብቻ በመነበብ የሚመሩት ዘርፍ እንዲሆን ይረዳል ማለት ነው። ለኤክስተርናል ከዛ ውጭ ላለ አካል ተጋላጭ ያልሆነ ዘርፍ ለመፍጠር ያግዛል ማለት ነው። አጠቃላይ ተናባቢ የሆነ አሰራርን ስታንዳርድን ዓለም አቀፍ ስታንዳርድን ያሟላ የአሰራር ሂደቶችንና የስታንዳርድ ማሟያ ፊቸሮቻችን ተግባራዊ እናደርጋለን። ይህን ዘርፉን ወደ ላቀ ደረጃ ያሳድጋል፣ ያሻጋግራል። በአፍሪካ ኮኔክቲቪቲም ላይ ሂደት ውስጥ ትልቅ ሚና ይኖረዋል ብለን ነው የምናስበው። በአልጎሪዝምም ላይ እንደውም ደግሞ የታርጋ የመመዝገብ አቅማችንም ከነበረበት እስከ አሁን በነበረን ስኮፕ እስከ 9 ሚሊዮን ብቻ ነበር ማስመዝገብ የሚያስችለው። በአሁኑ ግን እስከ 121 ሚሊዮን ድረስ ማስመዝገብ የሚያስችለው ነው ማለት ነው። የክልሎችና የፌዴራል ተቋማትንም አጠቃላይ ተቋማት ራሳቸውን የሚገልጹ የስቲከር መለያ የለጠፉ ለማኔጅመንት፣ ለአሰራር፣ ለዲሲሽን ሜኪንግ እንዲረዳቸውና ላላስፈላጊ ዓላማ የማይውሉ የሴክተር ተሽከርካሪዎችም እንዲኖሩ ያደርጋል ማለት ነው እና ብዙ ነገር ነው እንደ ዘርፍ ማሻሻያ የሚያመጣው። መልካም። ምናልባት በቅየራ ሂደት ውስጥ ማህበረሰቡ ሊያሟላቸው የሚገቡ ነገሮች ምንድናቸው? ከክፍያ ጋር ተያይዞም የሚነሱ ጥያቄዎች ስላሉ እንደው ይሄንን ግልጽ ብናደርግ። ከክፍያ አኳያ ያው ክፍያ አሁንም በሌላ ስኮፕ አጠቃላይ ሲንቀይር ምን ያክል ወጪ ያስወጣናል፣ ኢንድ ዩዘሩ ወይም ደግሞ የመጨረሻው ተጠቃሚ ላይ ምን ያክል ክፍያ ያርፋል፣ እንደ ሀገር ደግሞ ከነበረን አሰራር ወደዚህ ስንመጣ ምን ያክል ክፍያ ወይም ደግሞ ወጪ እንቀንሳለን የሚሉ ነገሮች አናውንስ እናደርጋለን ማለት ነው። ከነበረው ሂደት አኳያ የበለጠ ወጪ እንደ ሀገር ያስወጣንን ብለን ነው አጥንተን ወደ አሰራር የገባ ነው ማለት ነው። ምክንያቱም አፎርደብል በሆነና ዓለም እየተጠቀመባቸው ያሉ ያጠሩ አማራጮችን ስለምንጠቀም የሀገር ዋጋ ይቀንሳል፣ የሀገር ወጪ ይቀንሳል። በሂደቱ ደግሞ የተጠቃሚዎችንም ወጪ በማይጎዳ ኪስ በማይጎዳ መልኩ ተግባራዊ የሚሆንበት ሂደት ይፈጥራል ማለት ነው። ሌላኛው ደግሞ አማራጭ ያሰፋል። ነጋዴ፣ ባለሀብት እንደውም ደግሞ በራሳቸው ላኪ ነምበር መለጠፍ ለሚፈልጉም በተለየ ክፍያ በራሳቸው ፍላጎት ይሄንን እድልም በመመሪያው ጭምር አስደግፈን ማንኛውም ሰው ማሳተፍ የሚያስችል ግን ጥሩ ዋጋ ከፍሎ በምናስቀምጠው ሂደት ውስጥ እንደዛ አይነት አዳዲስ አሰራሮች ዓለም ላይ ያደጉ ሀገራት እየተገበሩ ያሉት አሰራሮችንም እድል የሚሰጥ ነው ማለት ነው። በዋጋ ሂደት ያሉትን ነገሮች በተነበበ መልኩ ግልጽ የምናደርግ ይሆናል። የታርጋው አልጎሪዝም ላይ ያለውን ነገር ትንሽ ብሪፍ ባደርግ ደስ ይለኛል ጊዜ ካለን።
በዚህ ረገድ ያለው ሁኔታ ይሄን ይመስላል። ምናልባት በመጨረሻ ደግሞ በዚህ አመት ቀይሮ ለማጠናቀቅ ከታሰበ የተደረገው ዝግጅት ምን ይመስላል? ያንን ለማሳካት የሚያስችል አቅምስ ተገንብቷል ወይ የሚለውን የመውጫ ጥያቄ እናድርገው። አቶ ብርኦ መልካም አመሰግናለሁ። የትግበራ ሂደቱን ኦልሬዲ ከህትመት ወደ ህትመት ከመግባታችን በፊት ከጥናት ጊዜ ጀምሮ ከክልሎቻችን ጋር ከተማ መስተዳድሮች ጋር እየሰራን ነበረ። በጣም በከፍተኛ ኮሚኒኬሽን ክልሎች የራሳቸው ዝግጅት እንዲያደርጉ ፍላጎታቸውን እንዲያሳውቁ ሰፊ ስራ ሰርተናል ማለት ነው። አሁን የሚቀረን ኦልሬዲ የህትመት ስራው ተጀምሯል። የመጀመሪያ ባች ኦልሬዲ ደርሷል። በ2018 ሁሉንም ታርጋ ቀይረን እንወጣለን ብለን አቅደን ያለ ነው። በዋናኛነት አሁን እየሰራንበት ያለ ነው። ይሄ ታርጋ በተለመደው በማኑዋል አሰራር አይሰረጭም፣ አይመራም ማለት ነው። በዲጂታል አማራጭ ነው ኢንድ ቱ ኢንድ ለመምራት ያቀድ ነው። ከዚህ አኳያ የስርጭት የአወጋገድ እንደውም ደግሞ የማኔጅመንት አሰራራችን ዲጂታሊ ለመምራት ሲስተም ለመስለማት የሲስተም አልሚ ተቋማትን እያወዳደረን ነው ያለ ነው። የሲስተም ልማት ሂደቱ ሰፊ ጊዜ እንዳይወስድብን ልምድ ያላቸው አቅም ያላቸው በአጭር ጊዜ ውስጥ እኛ በስቀመጥነው ክራይቴሪያ መሰረት ሲስተሙን አልሚተው ሊያስረክቡን የሚችሉ ተቋማትን እያወዳደረን ያለ ነው። ሰፊ ጊዜ አይወስድብንም ብለን እናስባለን። ሲስተሙ እንደለቀ ወደ ተሟላ ትግበራ እንገባለን ማለት ነው። ያን ሂደት አሁን አግሬሲቭሊ እየሄድንበት ነው ያለ ነው የሚለው ነው። ግን በዚህ አመት እንድትብን ጨርሰን እንወጣለን የሚል ነው ያለኝ። አንድ ነገር ከታርጋ ጋር ተያይዞ ማንሳት የምፈልገው ነገር አለኝ። እሱም የፓብሊኩ ክሊር መሆን ስላለበት ነው ይሄን የማነሳው። ለምሳሌ ይሄን ታርጋ በመግለጫ ሰዓት ይሄን ታርጋ አናውንስ አድርገን ነበረ። ይሄ ታርጋ የአረንጓዴ ትራንስፖርት ወይም ደግሞ የኤሌክትሪክ መኪናዎች የሚጠቀሙበት ነው። አረንጓዴ የሆነውም ለዛ ነው ማለት ነው። ይሄ ታርጋ አሁን ኤኤኤ 00 ነው የሚለው 00 የሚሉ አራት አሃዞች 999 ለምሳሌ 9999 ከሆኑ በኋላ ኤኤቢ ይቀየራል ማለት ነው። እሱም በዚህ አይነት አግባብ የብዙ መስመዝገብ እንዲያስችልን እና የመመዝገብ አቅማችንን እንዲያሰፋ ቅድም እንዳልኩት እስካሁን የነበረን 9 ሚሊዮን ድረስ ብቻ የሚያስመዘግበው አቅም ነው የነበረን። ያሁኑ በዚህ አይነት ኮምቢኔሽን 121 ሚሊዮን ተሽከርካሪዎችን ያስመዘግቡልናል። ፊደላቱ ይቀያየራሉ። ከያንዳንዱ ፊደል በኋላ ከ9999 በኋላ ለምሳሌ ወደ ቢ ይቀየራል፣ ከዛ በኋላ ወደ ሲ ይቀየራል ማለት ነውና ይሄ ብዙ ለመመዝገብ እንዲያስችልን የመረጥነው አልጎሪዝም ነው ማለት ነው። የዓለም አቀፍ ፕራክቲስም ነው፣ ጥናትን መሰረት ያደረገ ነው የሚለው ነው። ዜጎች በአሰራር ሂደቱ ላይ ማግኘት ያለባቸው መረጃ ኤኒ ታይም ክሊር እያደረግን የምንሄድ ይሆናል ማለት ነው። እጅግ አድርጌ አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሀሰን መልካም ቀን ይሁንልዎት። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ በቤኒሻንጉል ጉሙዝ ክልል የሽናሻ ብሔረሰብ የዘመን መለወጫ ጋሪ ወሮ በዓል አስተዋዋቂ ከሆነች ወጣት ጋር ያደረግነው ቆይታ አለ። እሱን እናቀርባለን፣ ጠብቁ። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡን በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል።
ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በትንታኔ ወደ ያዝነው አንድ ዘገባችን የምንሻገረው ኢትዮጵያ በአፍሪካ ነጻ የንግድ ቀጠና የመጀመሪያ የንግድ ጭነቷን ለውጭ ገበያ ማቅረቧ የኢኮኖሚ እድገቷን በከፍተኛ መጠን እንደሚያሳድገው ተገለጸ። እርምጃው ኢትዮጵያ የአፍሪካ ልማት የሚረጋገጠው በአፍሪካውያን ትብብር ነው የሚለውን አቋሟን በተግባር ያረጋገጠችበት ስለመሆኑም ተጠቁሟል። ብሩክታዊት አስራት በመጀመሪያ ጭነት ስጋ፣ አትክልትና ፍራፍሬ በኢትዮጵያ አየር መንገድ ካርጎ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በየብስ ትራንስፖርት ተልከዋል። ኢትዮጵያ በንግድ ቀጠናው ተግባራዊ ተሳትፎ መጀመሯ የኢኮኖሚ እድገቷን በከፍተኛ ደረጃ እንደሚያፋጥነው ታምኖበታል። የስምምነቱ ዋና ዓላማ በንግድ የተሳሰረችና የበለጸገች ሰላማዊ አፍሪካን በመፍጠር በፓን አፍሪካ ራዕይ መሰረት የኢኮኖሚ ውህደትን የሚያፋፋ የዕቃዎችና አገልግሎቶች ውህድ ገበያን መፍጠርና ቀጠናዊ እሴት ሰንሰለትን በማጠናከር ምርትና ምርታማነትን በማስፋት የኢንዱስትሪ ልማታችንን ማፋጠን ነው። ይህን ዓላማ ለማሳካት የተወሰዱ ጅምር ስራዎችን ከግብ ለማድረስና አህጉራዊ ስኬቶቻችንን ለማጣጣም ኢትዮጵያ ይህንን ታሪካዊ ሂደት ማስጀመራችንና ሀገራችን የዚህ ሰፊ ማዕድ አካል መሆኗ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ትስስሩ ተጨባጭ አስተዋጽኦ እንደሚኖረው ምንም ጥርጥር የለኝም። በማስጀመሪያ መድረኩ ኢትዮጵያ የዚህ ስምምነት አካል ሆና ግብይት መጀመሯ የአፍሪካን እድገት በአፍሪካውያን የሚለውን እሳቤ ከግብ ለማድረስ ያግዛል ተብሏል። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና ግብይት መጀመሯ የ2063 አጀንዳን ከግብ ለማድረስ የሚደረገውን ጥረት በእጅጉ ይደግፋል። እርምጃው ኢንቨስትመንትንና በአፍሪካውያን መካከል የሚደረግ የእርስ በርስ ንግድን የሚያበረታታ ነው። ይህንን ጅምር ለማስቀጠል በንግድ መሰረተ ልማት ላይ ቀጣይነት ያለው ኢንቨስትመንት እንዲሁም የጉምሩክ አቅምን ማሳደግ ይጠበቅብናል። ሁነቱ ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካ ነጻ ፈንታ በአፍሪካውያን ትብብር የመወሰን የዘመናት እምነቷን ያረጋገጠችበት መሆኑም ተጠቁሟል። ከአድዋ ድል እስከ አፍሪካ አንድነት ድርጅት ምስረታ ድረስ ኢትዮጵያ ሁልጊዜም ለአፍሪካ የነጻነት የአንድነትና የክብር ጥያቄ ግንባር ቀደም ሆና ቆማለች። ያለንበት ዘመን ያንን ውርስ በጦርነት ወይም በፖለቲካ ነጻነት ሳይሆን በኢኮኖሚያዊ ሉዓላዊነት፣ በኢኮኖሚያዊ ትብብር፣ በንግድ ትስስርና በጋራ ብልጽግና ማስቀጠል ይጠይቃል። ለዚህም ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካ ዕጣ ፈንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ታረጋግጣለች። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችንን ቃልን በተግባር የማረጋገጥ ባህል ቀጣይነት የታየበት ነው። ሀገራችን ኢትዮጵያ ከለውጡ ማግስት የተጀመሩ ሀገር በቀል የኢኮኖሚ ማሻሻያዎችን ተግብራ ፍሬውን ማየት በጀመረችበት ጊዜ ውስጥ ይህ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በኢትዮጵያ ደረጃ ተግባራዊ መደረጉ ያካሄድናቸው ማሻሻያዎች እንዳይቀለበሱና የጀመርነው የብልጽግና ጎዳና ፍጥነቱን ሳይቀንስ እንዲቀጥል መደላደል እንደሚሆን እምነቴ ነው። በንግድ ቀጠና ስምምነቱ ኢትዮጵያ ያደረገችውን ከቀረጥ ነጻ ገበያ እድል በመጠቀም የመጀመሪያ ምርቶቿን ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ልካለች። ተመልካቾቻችን እዚሁ ጉዳይ ላይ ቆይታ እናደርጋለን። እንግዳ ጋብዘን ተጨማሪ ማብራሪያ እንጠይቃለን። በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ ንግድ ትስስር ፕሮጀክት ጽህፈት ቤት አስተባባሪ የሆኑት አቶ ታገስ ሙልጌታ እዚህ ስቱዲዮአችን ተገኝተዋል ለተጨማሪ ማብራሪያ። ከዚያም ባሻገር ደግሞ በመጀመሪያ የምርቶች ጭነት ማስጀመሪያ ሁነት ላይ የተገኘችው ባልደረባችን ብሩክታይት አስራትም እንዲሁ ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። ከብሩክታይት እንጀምራለን። እንዴት ቆይተሻል ብሩክታይት? ይህ የስምምነቱን ማዕቀፍ መሰረት በማድረግ ምርቶችን ወደ ውጭ መላክ መጀመሩ በዚህ የአፍሪካ የነጻ የንግድ ቀጠና በዘርፉ ተዋንያን ዘንድ የፈጠረው ስሜት ምንድን ነው? የግብይቱ መጀመር የምርቶችን የገበያ መዳረሻ ከማስፋት አኳያስ ምን ፋይዳ ይኖረዋል ተባለ?
አመሰግናለሁ ማህሌት። በድጋሚ ተመልካቾች እንዴት ውላችኋል? እንግዲህ የኢትዮጵያ የአፍሪካ ነጻ ንግድ ቀጠና ትግበራን ስምምነትን ተግባራዊ ለማድረግ ስምምነቱን ከፈቀደች ሀገራት መካከል አፍሪካ ሀገራት መካከል በቀዳሚነት ትጠቀሳለች። ወደ ትግበራ ገብታ ደግሞ ዘርፉን ተቀላቅላ የተለያዩ ምርቶቿን ወደ አፍሪካ ሀገራት ለመላክ ወደ ትግበራ ለመግባት በርካታ ጊዜያት የተለያዩ ስራዎችን ስትካውን ቆይታለች ማለት ነው። አሁን ታዲያ ከስኬት ጫፍ ደርሳ በትናንትናው ዕለት የተለያዩ ምርቶችን ወደ ተለያዩ አፍሪካ ሀገራት በተለይ ደግሞ ወደ ኬንያ፣ ደቡብ አፍሪካና ወደ ሱዳን የተለያዩ ምርቶችን ልካለች። እንግዲህ የላከቻቸው ምርቶችም ስጋ፣ አትክልትና ፍራፍሬ፣ በቆሎ እንዲሁም ደግሞ የተለያዩ የቦለቄ ምርቶችን ነው ወደ እነዚህ ሀገራት የላከችው ማለት ነው። በዚህ በትላንትናው ዕለት በተደረገው መርሃ ግብርም እንግዲህ በስፍራው ላይ የተለያዩ ኃላፊዎች ተገኝተው ነበረ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራ፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና እንዲሁም ደግሞ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውን ጨምሮ የተለያዩ የመንግስት ኃላፊዎች ተገኝተው ነበረ። ከነዚህ ባሻገርም ደግሞ የተለያዩ የግል የንግድ ዘርፍ ኃላፊዎችና ባለሀብቶችም በዚህ መርሃ ግብር ላይ ተገኝተው ነበረ። እንግዲህ በዚህ መርሃ ግብር ላይም እስከዛሬ ድረስ ለዚህ ስኬት ላበቁ ተቋማትና እንዲሁም ደግሞ በግሉ ዘርፍም ተሳታፊ ለነበሩ ባለሀብቶችና ለሌሎችም የእውቅና መርሃ ግብር ወይ ደግሞ የሽልማት መርሃ ግብር ተካሂዶ ነበረ። በግሉ ዘርፍ ደግሞ የተሰማሩ ባለሀብቶች ሀሳባቸውን አንስተው ነበር። በተለይ ደግሞ ከዚህ ቀደም በወጪና በገቢ ንግድ ላይ የተሰማሩ ባለሀብቶች በተለይም ምርቶች ላይ የሚታለው የታሪፍ ህዳግ ከፍተኛ ስለነበረ ዝቅተኛ ምርቶችን ለመላክም እንዲሁም ደግሞ ለማስገባትም እንደተገደዱ አሁን ሳላይ ግን ይህ ስራና ይህ ክፍት በመሆኑ የዘርፍ ክፍት በመሆኑ ለነሱ ትልቅ ድርሻንና ትልቅ እድልን ይዞላቸው እንደሚመጣ ነው የተናገሩት። በተለይም ደግሞ ምርቶችን ወደ ተለያዩ አፍሪካ ሀገራት በሚልኩት የምርቶቻቸውን የሀገር መዳረሻዎች እንደሚያሰፉ እንዲሁም ደግሞ ምርቶቻቸውን በዝቅተኛ ታሪፍ ህዳግ በሚያደርሱ ሰዓት ለበርካታ ማህበረሰብ ተደራሽ የሚሆኑበት ሁኔታዎች እንደሚመቻችላቸው ነው ያነሱት። ከዛ ባሻገርም እንግዲህ በዚህ ዘርፍ ላይ ሸማቹ ማህበረሰብ ተጠቃሚ ነው የሚሆነው። ምክንያቱም በዝቅተኛ ታሪፍ በሚገዛ ሰዓት በዝቅተኛ የሆነ ዋጋ ነው ሊሸምት የሚችለው። በዚህም ደግሞ የሸማቹ ማህበረሰብ ተጠቃሚ ነው የሚሆነው። ከዛ ባሻገርም እንግዲህ ኢትዮጵያ በኢኮኖሚ ዘርፍ ላይ ትልልቅ የሆኑ ስኬቶችን የምታስመዘግብ ይሆናል። እስከዛሬ የመጣችባቸው መንገዶች አሉ። በተለይም ደግሞ ከቅርብ ጊዜ በኋላ የሰራቻቸው የኢኮኖሚክ ሪፎርሞች ለዚህ ስራ ስኬታማነት ትልቅ አስተዋጽኦ እንዳደረገ ነው የተናገሩት ማለት ነው በመድረኩ ላይ። ከዛ ባሻገርም የግሉ ዘርፍም እንግዲህ ስራቸውን በስፋት በመስራትና ምርቶችን ለተለያዩ ገበያዎች በማቅረብ ምርትና ምርታማነታቸውን በመጨመር ይህ ዘርፍ የተፈጠረላቸውን ዘርፍ ተጠቃሚ እንዲሆኑ ነው እንግዲህ በምክትል ጠቅላይ ሚኒስትር ማዕረግ ያሉት አቶ አደም ፋራህ በመድረኩ ያነሱት ማለት ነው። በቀጣይም በርካታ ምርቶች ወደ ተለያዩ አፍሪካ ሀገራት የሚላኩ ይሆናል። የኢትዮጵያ ኢኮኖሚም በትልቁ የማንሰራራት እንደሚታይበትና ምርትና ምርታማነትም የሚያድግበት ዘርፍ ነው ማለት ነው። እናመሰግናለን ብሩክታይት። መልካም ቀን። ተመልካቾች ከዚሁ ጉዳይ አልወጣንም። ቀደም ሲል እንዳስተዋወቅናችሁ እንግዳ ጋብዘንበታል። እንግዳችን ታገስ ሙልጌታ በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ ንግድ ትስስር ፕሮጀክት ጽህፈት ቤት አስተባባሪ ናቸው። ተጨማሪ ሀሳቦችን እያነሳን ከሳቸው ጋር ደግሞ ቆይታ እናደርጋለን። አቶ ታገስ እጅግ አድርገን እናመሰግናለን ስለመጡ። እኔም አመሰግናለሁ። መልካም። ቀደም ሲል እንግዲህ ታሪካዊ የሆነ ጅማሮን ነው የተመለከትነው። በተለይ የአፍሪካ የነጻ የንግድ ቀጠና ስምምነት ድርድር ተጠናቆ አሁን ኢትዮጵያ ምርቶቿን ወደ ውጪ መላክ ጀምራለች እና ይሄ ለሀገሪቱ አምራች ኢንዱስትሪ ምን ይዞ የሚመጣው ነገር አለ? እንዴት ይገለጻል? በተለይ ደግሞ የሚያስገኘውን ጥቅም እንደ ሀገር በምንድን ነው የምንገልጸው? በጣም ጥሩ። እንግዲህ እንደተገለጸው አስቀድሞ ይህ የአፍሪካ አህጉራዊ ነጻነት ቀጠና ስምምነት በኢትዮጵያ ታሪካዊ ጅማሬ የምንለው ነው። እንደ ሀገር ምንም እንኳን በንግዱ ዘርፍ ሰፊ ሂስትሪ ያለን ቢሆንም በነጻ ንግድ ቀጠና ስምምነት ማዕቀፍ ውስጥ ሆኖ የመነገድ ልምምድ የለንም። ይሄ የአፍሪካ አህጉራዊ ነጻነት ቀጠና ስምምነት ከ54 የአፍሪካ ሀገራት ጋር ከ1.4 ቢሊዮን ህዝብ አካባቢ የሚሆን ህዝብ ጋር የምንነግድበት እንዲሁም ኢኮኖሚው ወይም ጂዲፒው እያደገ የመጣ
ትልቅ የአፍሪካ አህጉር ኢኮኖሚ ጋር የምንነግድበት ስርዓት የሚፈጥርልን ማዕቀፍ ሆኖ ያገለግልናል። ይህን ስምምነት እንደ ሀገር ፈርመናል ስንል የህጋችን አካል አድርገነዋል። በሱ በተስማማንበት የህግ ማዕቀፍ ስር እንሰራለን እያልን ነው። ስለዚህ የንግዱ ማህበረሰብ ከዚህ የስምምነት ማዕቀፍ የሚያተርፈው ታሪፍ ከመቀነስ ባሻገር ወይም ደግሞ ወደ እነዚህ ሀገራት ሲነግድ ታሪፎች የነበረበትን የታሪፍ እቀባ እየቀነሰለት ከመሄዱ ባሻገር ታሪፍ ያልሆኑ የንግድ እንቅፋቶችንም በዛው ልክ ይቀንስለታል የሚለው ትልቁ አስቻይ ሁኔታ ነው። ምናልባትም ከዚህ ወደ ሌሎች የአፍሪካ ሀገራት ምርቶቻችንን ለመላክ አንዱ ተግዳሮት የነበረው ታሪፉን ብቻ አይደለም የምንጠቅሰው፣ የከስተምስ ወይም ደግሞ የጉምሩክ አሰራር ስርዓቶች ያስተጋግሉ ነበር። ከዛም ባሻገር የሎጂስቲክስ ፋሲሊቲው በዛው ልክ እንቅፋቶች ነበሩና ይሄ የንግድ ስምምነት በሂደት እነዚህን ችግሮች እየፈታ ይመጣል። አምራቾቻችን የንግዱ ማህበረሰብ ወደዚህ ገበያ በነፃ ወይም ደግሞ በተሻሻለ የንግድ ስርዓት ማቅረብ ይችላሉ። ያን እድል ይፈጥርላቸዋል ማለት ነው። ምናልባት በሌላ በኩል ደግሞ ኢትዮጵያ በዚህ በአፍሪካ ነፃ የንግድ ቀጠና የምታገኘው አስተማማኝ የሆነ ተገማች የሆነ ገበያ ይኖራል ተብሎ ይታሰባልና በዚህ ረገድ ይህንን ገበያ በዘላቂነት ለመጠቀም የተከናወኑ ተግባራት ምንድናቸው? ምንስ ይጠበቃል የሚለውን ሀሳብ እናንሳ። በጣም ጥሩ። እንግዲህ ይሄ ስምምነት ወደ ተግባር ስንጀምረው አንዱ ታላሚ የሚደረገው ቅድም እንደተገለጸው ተገማች ገበያ መዳረሻን መፍጠር ነው። ይሄ ተገማች የምንለው ገበያ ለምንድን ነው? አሁን ላይ ባለው ሁኔታ አንድ ኢንቨስትመንት ኢትዮጵያ ውስጥ ኢንቨስት ቢያደርግ ማርኬቱን የሚያሰላው ባለው የኢትዮጵያ ውስጥ ባለው ነባራዊ ሁኔታ ብቻ ነው። ቅድም ግን ስንገልጽ እንደነበረው አሁን የኢትዮጵያ የአንድ ኢንቨስተር ገበያው ኢትዮጵያ ብቻ አይደለም፣ አፍሪካንም ጭምር ያስባል። ስለዚህ የአፍሪካ ትልቁ ማርኬት የዛ የኢንቨስትመንት መዳረሻ ነው፣ ተገማች ነው፣ ከአሰራር ስርዓት አንጻር ሃርሞናይዝድ ነው እያለ ነው። ስለዚህ ያ የሚፈጥረው ኦፖርቹኒቲ ለንግዱ ማህበረሰብ የሚፈጥረው እድል እንዳለ ሆኖ የንግዱ ማህበረሰብ ኢንኮምፕሌቲቭ የሚጠቀመው ደግሞ ለኢኮኖሚው የሚያበረክተው መልካም አበርክቶት ይኖራል ማለት ነው። መልካም እጅግ አድርገን እናመሰግናለን። ታገስ ሙሉጌታ በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ ንግድ ትስስር ፕሮጀክት ጽህፈት ቤት አስተባባሪ፣ ቆንጆ ቆይታን አድርገናል። አመሰግናለሁ። እንቀጥላለን። ተመልካቾቻችን ወደ ሌሎች ዜናዎቻችን ደግሞ እንሻገር። እንደ ሀገር ካለው ከፍተኛ የእንስሳት ሀብት የሚገኘውን ኢኮኖሚያዊ ጥቅም ለማሳደግ እየተሰራ መሆኑን የግብርና ሚኒስቴር ገለጸ። የወተት ምርታማነትን ለማሳደግ የተሻሻሉ የላም ዝርያዎችን ለማላመድ እየተሰራ ስለመሆኑም ተነስቷል። የግል ኢንቨስትመንቶች ምርታማነትን የሚጨምሩ ቴክኖሎጂዎችን ለላም አርቢዎች የማስተዋወቅ ስራ እየሰሩ ስለመሆኑም እንዲሁ ተነግሯል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ባየ ሙላት ነው። በቀጥታ መስመራችን ላይ ይገኛል። ባየ እንዴት ቆይተሃል? ኢትዮጵያ ካላት ከፍተኛ የሆነ የእንስሳት ሀብት ተገቢውን ኢኮኖሚያዊ ጥቅም እንድታገኝ ምን እየተሰራ ነው? የታቀደውስ ነገር ምንድን ነው የሚለውን ሀሳብ አንሳለን። አመሰግናለሁ ማለትና መታሰቢያ። ኢትዮጵያ ከፍተኛ የሆነ የቀንድ እንስሳት ቁጥር እንዳላት ወይም ደግሞ በእንስሳት ሀብት ከፍተኛ ቁጥር ያላት መሆኑ ይታወቃል። ይህ ደግሞ በአፍሪካ ቀዳሚዎቹ በዓለም ከፍተኛ ቁጥር ካላቸው ቀዳሚዋ እንደሆነች ወይም ደግሞ ቀዳሚ ከሚባሉት ከአስሩ ውስጥ አንዷ እንደሆነች ይታወቃል። ነገር ግን በባህላዊ መንገድ ስለሚሰራበት ተገቢውን ያክል ጥቅም እየተገኘበት እንዳልነበረ በተደጋጋሚ ይነገራል። ይሄ ምክንያቱ በተበታተነ መልኩ ወይም በተለመደው ዘዴ በአርሶ አደር ደረጃ ስለሚሰራበት እንደሆነ ነው የሚነገረው። እና ይህን ለማሻሻል ባለፉት ዓመታት በተለይም በፖሊሲ ማሻሻሎችን ጨምሮ በኢንቨስትመንት ደረጃ ከፍ አድርጎ ከእንስሳት ሀብት ላይ ተገቢውን ጥቅም ለማግኘት እየተሰራ እንደሆነ ነው ከግብርና ሚኒስቴር ያገኙት መረጃ የሚያመለክተው ማለት ነው። በተለይም ከአነስተኛና ከመካከለኛ አርቢዎች ከፍ ባለ ደረጃ ወደ 2881 ያክል በኢንቨስትመንት ደረጃ ያሉ አልሚዎች በሀገር አቀፍ ደረጃ እንዳሉ ነው ያገኙት መረጃ የሚያመለክተው። ከዚህ ውስጥ 1816 ያክል በተለይም በእንስሳትና ከስጋ ጋር የተያያዘ ኢንቨስትመንት ላይ የተሰማሩ ባለሀብቶች ናቸው። እነዚህ ባለሀብቶች ወደ ውጭ በመላክ በቁም እንስሳት መልኩ በስጋ መልኩ ወደ ውጭ በመላክ ሀገሪቱ ከፍተኛ የሆነ የውጭ ምንዛሪ እንድታገኝ
እየሰሩ መሆኑ ነው የተነገረው። ይህም ደግሞ በየአመቱ ቁጥሩ እየጨመረ መምጣቱ ነው ከግብርና ሚኒስቴር ያገኙት መረጃ የሚያመለክተው ማለት ነው። ባለፈው አመት በ2017 በጀት አመት ወደ 16.8 ሚሊዮን ዶላር ያክል ወደ ውጭ ከተላከ የቁም እንስሳት ተገኝቷል። ይህ ቁጥር የገለጹት ቁጥር በ2018 በጀት አመት ከሐምሌ ጀምሮ እስከ መስከረም አጋማሽ ድረስ ማለትም በሁለት ወር ተኩል የተገኘ ነው ማለት ነው። በስጋ በኩልም እንደዚሁ ወደ 22 ሚሊዮን ዶላር በላይ እንደዚሁ የውጭ ምንዛሬ ገቢ የተገኘበት ነው። ይህም በየአመቱ ወይም በየጊዜው ቁጥሩ እየጨመረ እንደሆነ ነው የሚያመለክተው። ሌላኛው ደግሞ ከእንስሳት ጋር በተያያዘ በተለይ በወተት ሀብት በኩል እንደዚሁ በተለያዩ አካባቢዎች በባህላዊ ዘዴ የሚመረቱ ወተቶች አሉ። ይህም ከፍተኛ የሚባል ቁጥር ነው። ነገር ግን ሀገሪቱ የምትፈልገውን መጠን ያክል እንዳልሆነ ነው እንደዚሁ መረጃዎች የሚያመለክቱት። ይህን ለማሻሻል የተሻሻሉ ዝርያዎች ያላቸው ላሞችን ወደ ሀገር ውስጥ በማስገባት የወተት ምርትና ምርታማነትን ለመጨመር እየተሰራ ነው። በዚህም መልኩ በተለይም ደግሞ ባለፉት ዓመታት ሆልስቴን የሚባሉ የተዳቀሉ ዝርያዎች ወደ ሀገር ውስጥ ገብተው ነበረ። እነዚህ ዝርያዎች ከፍተኛ የሆነ ወተት ይሰጣሉ። ነገር ግን የወተቱ የቅባት መጠን አነስተኛ የሚባል ስለሆነ ሌሎች ጀርሲ የሚባሉ አዳዲስ ዝርያዎችን ወደ ሀገር ውስጥ በማግባት ለማላመድ እየተሰራ መሆኑን ነው የተመለከት ነው ማለት ነው። በተለይም ደግሞ በወንጅ በሚገኘው የኤልፎራ እርሻ ጣቢያ የተመለከትኳቸው እነዚህ አዳዲስ ጀርሲ የተባሉ ዝርያዎች ከሌሎቹ ወይም ከቀድሞ ከነበሩት እነዚህ በተለምዶ ነጭና ጥቁር ቀለም ካላቸው ላሞች የተሻለ በመጠናቸው አነስ ያሉ የሚመገቡት ፍጆታም እንደዚሁ የመኗቸው ማለት ነው አነስ ያለ ለአርቢው አዋጭ የሆነ ጥሩ ወተት መስጠት የሚችሉ መሆኑን ነው የተረዳሁት። እነዚህ ለየት የሚያደርጋቸው ደግሞ ከዚህ በፊት ሲገቡ የነበሩት ከሌሎች ጋር የተዳቀሉ ናቸው። እነዚህ ግን ያልተዳቀሉ ወይም ደግሞ ጀርሲ ብቻ የሆኑ ለማላመድ ሙከራ እየተደረገ ነው የሚገኘው። እንግዲህ ባለፈው አመት ነው የገቡት እነዚህ የላም ዝርያዎች ማለት ነው በኤልፎራ በኩል። እነዚህ አሁን ጥጆቻቸው ተወልደው ወራትን አስቆጥረዋል። አንድ አመት ከ7 ወር ሲሆናቸው ደግሞ ለመጠቃት እንደሚደርሱ ማለትም በአጭር ጊዜ ወተት መስጠት የሚችሉ መሆኑ ነው የተገለጸው። እነዚህ ስራዎች እንግዲህ የወተት ምርትን በከፍተኛ መጠን ይጨምራሉ ተብሎ ነው የሚጠበቀው። በተለይም ደግሞ ባለፈው አመት በ2017 በጀት አመት ወደ 13 ቢሊዮን ሊትር ያክል ነው ወተት የተመረተው። በ2018 ደግሞ 15 ቢሊዮን ሊትር ወተት ለማምረት ፕሮግራም ወይም ደግሞ እቅድ ተይዟልና እንደነዚህ አይነት የተሻሻሉ ዝርያዎች ቁጥሩን ከፍ ያደርጉታል ተብሎ ነው የሚጠበቀው። በተለይም ደግሞ አሁን መንግስት በኤክስቴንሽን በኩል ከፍተኛ ስራዎችን እየሰራ እንደሆነ ይታወቃል። ኢንቨስተሩ ወይም ደግሞ በኢንቨስትመንት ደረጃ ያሉ ባለሀብቶች ደግሞ እንደዚህ ተጨማሪ ኤክስቴንሽኖችን ለአርሶ አደሩ ልምዶችን የማጋራት አዳዲስ ቴክኖሎጂን የማስተዋወቅ ስራዎችም እንደዚሁ እየተሰራ መሆኑ ነው ያገኘሁት መረጃ የሚያመለክተው። እናመሰግናለን ባዬ ለመረጃው። መልካም ቀን። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን አሁንም ተጨማሪ መረጃዎችን መጠየቃችንን እንቀጥላለን። የአካል ጉዳተኞችን የእኩል እድል ተጠቃሚነትና ሁለንተናዊ ተሳትፎ የሚያረጋግጥ ብሔራዊ ፖሊሲ መዘጋጀቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የአካል ጉዳተኞች ረቂቅ ፖሊሲ የመጨረሻው የግብዓት ማሰባሰቢያ መድረክ እየተካሄደም ይገኛል። መንግስት የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳትፎ ለማረጋገጥ እንዲሁም ተቋማዊ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። ፖሊሲው አካል ጉዳተኞች በቂ ክህሎትና ልምድ እንዲያገኙ በማድረግ በሀገሪቱ ልማት ተሳታፊና ተጠቃሚ እንዲሆኑ ያስችላል ተብሏል። ረቂቅ ፖሊሲው ሲዘጋጅ ሰፊ የባለድርሻ አካላትና ባለሙያዎች ተሳትፎ ስለመኖሩም ነው የተጠቆመው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ሞላ አለማየሁ በቀጥታ መስመራችን ላይ ተገኝቷል። ሞላ እንዴት ውለሃል? የፖሊሲው መዘጋጀት ምን ጠቀሜታ ይኖረዋል? ምን አዲስ ነገር ተካቶበታል? መልካም መቲ መረጃዎች እንደሚያመለክቱት በኢትዮጵያ 20 ሚሊዮን የታወቀ የአካል ጉዳት ያለባቸው ዜጎች እንደሚኖሩ ያመለክታል። ይህ መረጃ የወጣው ከ2 ዓመት በፊት ሲሆን በ2 ዓመት ወዲህ ደግሞ ሰው ሰራሽና የተፈጥሮ አደጋዎች በኢትዮጵያ እየጨመሩ ከመምጣታቸው ጋር ተያይዞ ቁጥሩ ከ20 ሚሊዮን ሊያሻቀብ እንደሚችል ነው የማህበራዊና ሴቶች ጉዳይ ሚኒስቴር መረጃ የሚያመለክተው። እነዚህ አካል ጉዳተኞች ደግሞ በኢትዮጵያ ወጥ የሆነ ብሔራዊ ፖሊሲ አልነበረም። እሱን ችግር የሚፈታና ባለፉት 2 አስርት ዓመታት ኢትዮጵያ ዓለም አቀፉን የአካል ጉዳተኞች ድንጋጌ ብታጸድቅም ወጥ የሆነ ፖሊሲ አልነበረም። ይሁን እንጂ የተለያዩ ህጎች ነበሩ። ህጉን ግን ከቦታ ቦታ ልዩነት አለው አፈጻጸም ላይ ማለት ነው። አዲስ አበባ የተሻለ ሊሆን ይችላል፣ ድሬዳዋ ደግሞ አነስ ያለ አፈጻጸም ሊኖረው ይችላል፣ ሌሎችም ክልሎች እንደዛው። ስለዚህ ወጥ በሆነ ፖሊሲ ማስደገፍ አስፈላጊ በመሆኑ ነው ይህ ፖሊሲ የተዘጋጀው ብለዋል የማህበራዊና ሴቶች ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ። መንግስት በተለያየ ጊዜ ከሚሰራቸው ህግ ማሻሻሎች ባሻገር ወጥ የሆነ ፖሊሲ በመቅረጽ በአካል ጉዳተኞችን በኢኮኖሚና ማህበራዊ በፖለቲካ የሚያደርጉትን ተሳትፎና በተለይም ተጠቃሚነት ለማረጋገጥ ያለመ ፖሊሲ ስለመሆኑም ገልጸዋል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆም
አካል ጉዳተኞች በኢትዮጵያ የተለያዩ ችግሮች ያጋጥሟቸዋል። ይሄ ችግር ደግሞ በተለያየ በህግ ማዕቀፍ ብቻ የሚፈታ አይደለም። ግንዛቤ ማስጨበጥ የተለያዩ ስራዎችን መስራት ያስፈልጋል። ይህን ለማድረግ ደግሞ ከዚህ በፊት ያልነበረ ፖሊሲ መዘጋጀቱ አስተዋጽኦ እንዳለው ነው የተጠቀሰው። እንግዲህ እንደሚታወቀው በኢትዮጵያ የአካል ጉዳተኞች ቁጥር ቀደም ብዬ እንደጠቀስኩትም ከፍተኛ ከመሆኑ ጋር ተያይዞ በኢኮኖሚው ሁለንተናዊ ተሳትፎ እንዲያደርጉ በፖለቲካው ውክልናቸው እንዲረጋገጥ ከማድረግ አኳያ የአካል ጉዳተኞችን ተሳትፎ ወጥ በሆነ የኢኮኖሚና ፖለቲካ ተሳትፎ ለማሳደግ ያለመ ፖሊሲ ተዘጋጅቷል። ይህ ፖሊሲ አካል ጉዳተኞች ያሉባቸውን ችግሮች ይፈታል ተብሎ ይታሰባል። አካል ጉዳተኞች እንግዲህ በተለያዩ በትምህርት፣ በጤና፣ በመሰረተ ልማት ያሉባቸው ችግሮች አሉ። ለአብነት እንግዲህ የአካል ጉዳተኞችን የትምህርት ተሳትፎ እንጥቀስ። ቅድመ መደበኛ ተሳትፏቸው 3.4% ብቻ ነው። አንደኛ ደረጃ 12% ገደማ ነው። ሁለተኛ ደረጃም እንዲሁ 4% ነው። ይህ በጣም ቁጥር አካል ጉዳተኞች ቁጥር አንጻር ዝቅተኛ ነው። የትምህርት ተሳትፏቸውን ከማሳደግ አኳያ የመሰረተ ልማት ተጠቃሚነታቸውን ከማሳደግ አኳያ እንዲሁም የተለያዩ ግንዛቤ ጀምሮ የተለያዩ ችግሮችን ለመፍታትና ሁሉም ህብረተሰብ የአካል ጉዳተኞች ጉዳይ የኔ ጉዳይ ነው ብሎ እንዲመለከተው ለማድረግ ፖሊሲው አስተዋጽኦ እንደሚኖረው ነው የተመላከተው። ፖሊሲው በተለይም ደግሞ ክልሎች፣ ከተማ አስተዳደሮች የሚመለከታቸው ሁሉም ባለድርሻ አካሎች በጋራ ተቀናጅተውና ተናበው እንዲሰሩ ከማድረግ አኳያ አሁን ያሉ ህጎችም እንዲሻሻሉ በማድረግ ሌሎች አዳዲስ አስፈላጊ ለአካል ጉዳተኞች ደጋፊ የሆኑ ህጎች እንዲወጡ በማድረግ አስተዋጽኦ የላቀ መሆኑ ተመላክቷል። እንግዲህ ፖሊሲው ጸድቆ በሚኒስትሮች ምክር ቤት ጸድቆ ወደ ተግባር ሲገባ ብሔራዊ ኮሚቴ ይኖረዋል። ያ ብሔራዊ ኮሚቴ ደግሞ ሌሎች ሚኒስቴር መስሪያ ቤት ባለድርሻ አካላትን በማቀናጀት የአካል ጉዳተኞችን ጉዳይ በተቀናጀ መልኩና ወጥ በሆነ መልኩ ለማስፈጸም አስተዋጽኦ እንደሚኖረው ነው የተመላከተው። ዛሬ እየተከናወነ የሚገኘው ከዚህ በፊት 8 ጊዜ የግብዓት ማሰባሰቢያ መድረክ ተከናውነዋል። ዛሬ እየተከናወነ የሚገኘው የፖሊሲው የመጨረሻ የግብዓት ማሰባሰቢያ ነው። ባለድርሻ አካላት ተገኝተው አሉ ያላቸውን ሀሳቦች እያዋጡ ይገኛሉ። አሁን ያለው መረጃ ይመስላል። ሞላ፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። የወባ በሽታ ስርጭት ጎልቶ በታየባቸው 4 ወረዳዎች ውስጥ የጸረ ወባ ኬሚካል ርጭትን እያከናወነ እንደሚገኝ የሲዳማ ክልል ጤና ቢሮ ገለጸ። በሽታውን አስቀድሞ ለመከላከል ባለፉት ዓመታት በተከናወኑ ስራዎች የበሽታው ስርጭት እየቀነሰ መምጣቱ ተጠቁሟል። የመከላከልና የመቆጣጠር ስራውን ውጤታማ ለማድረግ ማህበረሰብን ያሳተፈ ስራ እያከናወነ እንደሚገኝም ነው ቢሮው የተናገረው። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሚካኤል ገዙ በቀጥታ መስመራችን ላይ ይገኛል። ሚካኤል፣ እንዴት ቆይተሃል? በሲዳማ ክልል የወባ በሽታ የመከላከል ስራው ውጤታማ እንዲሆን ያስቻሉ ተግባራት ምንድን ናቸው? መልካም አመሰግናለሁ። እንግዲህ የወባ በሽታ እንግዲህ በአገር አቀፍ ደረጃ ወባን ለመከላከል የተለያዩ ስራዎች እንደሚሰሩ ይታወቃል። በዚህ በሲዳማ ክልልም እንግዲህ የወባ በሽታ ተጋላጭነትና የበሽታውን ስርጭት ለመከላከል የሚያስችሉ ስራዎች ባለፉት ዓመታት ሲከናወኑ መጥተዋል። በዚህ ክልል እንደሚታወቀው እንግዲህ በተለይ የክረምቱ ወራት መውጣትን ተከትሎ ከመስከረም እስከ ታህሳስ ወር ያለው ጊዜ ሞቃት የአየር ጸባይ ያለው መሆኑ ለቢንቢ መራባት ምቹ ሁኔታን ይፈጥራልና ይህንን ተከትሎ እነዚህ ወራቶች ደግሞ ለወባ በሽታ መፈጠር ምክንያት ናቸው። ወባ በሽታ የሚታይባቸው ወራቶች ናቸው። በአጠቃላይ በክልሉ 18 ወረዳዎች ቆላና ወይና ደጋ አየር ጸባይ ባለባቸው አካባቢዎች የወባ በሽታ ይከሰታል። በክልሉ ከነዚህ ውስጥ ደግሞ 4ቱ ከፍተኛ ወይም ደግሞ ከፍ ያለ የወባ ስርጭት የሚታይባቸው ናቸው። ከነዚህ መካከል የሐዋሳ ከተማ አስተዳደር፣ ሐዋሳ ዙሪያ ወረዳ፣ ሎካባያ ወረዳና የአለታ ጩኮ ወረዳዎች ተጠቃሽ ናቸው። እንግዲህ በአጠቃላይ በክልሉ እኛም በዚህ በሐዋሳ ዙሪያ ወረዳ ከትናንት ጀምሮ የመስክ ምልከታ ማድረግ ችለናል። በዋነኛነትም ወረዳው በሐዋሳ ሐይቅ ዳርቻ ላይ የሚገኙ ቀበሌያት ያሉት ሲሆን አካባቢው ደግሞ ከዝናብ ጋር ተያይዞ ሜዳማ በመሆኑ ውሃ ማቀር ከዛ ባለፈም ደግሞ ረገረጋማ የአየር እርጥበት አዘል አካባቢዎች ያሉት በመሆኑ የወባ በሽታ የሚከሰትበት አካባቢ ነው። እንግዲህ በዚህ ወረዳ በዙሪያ ወረዳ ወደ 22 በሚሆኑ ቀበሌያት ላይ የኬሚካል ርጭት እየተካሄደ ነው የሚገኘው። እንግዲህ በክልሉ በተለይ የወባ በሽታን ለመከላከል ባለፉት ዓመታት በተከናወነው ስራ ውጤት ማምጣት የተቻለባቸው ዋነኛ ምክንያቶች የማህበረሰቡን ግንዛቤ ማሳደግ መቻሉ ዋነኛው እንደሆነ የክልሉ ጤና ቢሮ ምክትል አቶ በላይነህ በቀለ ገልጸውልናል። እንግዲህ በዋነኛነት ማህበረሰቡ በተለይ ለወባ አጋላጭ የሆኑ አካባቢዎች ውሃ የሚያቆሩ አካባቢዎችን በማጽዳት አካባቢን ንጽህናን በመጠበቅ ከዛ ባለፈም ደግሞ የአጎበር አጠቃቀም ላይ የማህበረሰቡ ግንዛቤ እያደገ መምጣት የመከላከል ስራው ማህበረሰቡ ሚናውን ማሳደጉ ውጤታማ እንዲሆኑ ያስቻሉ ጉዳዮች መሆናቸውን
አመልክተዋል። ሌላው ደግሞ እንግዲህ የህመም ሲያጋጥም ህብረተሰቡ በቅርበት ሄዶ ምርመራ በማድረግ ሌሎች የቤተሰብ አባላትን እንዲሁ በመከላከል በአጎበር በመጠበቅም ጭምር ውጤታማ ስራዎች መስራት የተቻሉበት ጊዜ መሆኑን ኃላፊው አመልክተዋል። እንግዲህ በአጠቃላይ በክልሉ የወባ በሽታን ለመከላከል አጎበር ጭምር በ4 ወረዳዎች ሙሉ በሙሉ ማሰራጨት ተችሏል። በሌሎች ደግሞ መካከለኛ የወባ ስርጭት ባለባቸው 6 ወረዳዎችም በአሁኑ ጊዜ አጎበር የተሰራጨ እንደሚገኝ ቢሮ አስታውቋል። እንግዲህ የወባ በሽታን ለመከላከል የተሰሩ ባሉ ስራዎች በተለይ ከ2016 ጀምሮ ውጤታማ አፈጻጸም መገኘት ይችላል። በዚህም የወባ ተጋላጭነትና ስርጭቱ እየቀነሰ መምጣቱን ቢሮ አመልክቷል። መልካም እናመሰግናለን ሚካኤል ለመረጃው። ጥሩ ቀን ይሁንልህ። ዜና ኢትዮጵያ እንደቀጠለ ነው። በአዲስ ቀን የሀገር ጉዳይ ወዳደረግነው አንድ ዘገባ ደግሞ እናልፋለን። የኢትዮጵያ የኒውክሌር ኃይል መርሃ ግብር አስተማማኝና ዘላቂ ጥቅም የሚሰጥ መሆኑን የዘርፉ ምሁራንና ተመራማሪዎች ገለጹ። የኒውክሌር ኃይል መርሃ ግብሩ ዘርፈ ብዙ ትሩፋቶች ይኖሩታልም ብለዋል። ሰይፉ ገብረ ጻድቅ። የኒውክሌር ኃይል ፕሮጀክት ኢትዮጵያ በቀጣይ ላቀደቻቸው ታላላቅ ፕሮጀክቶች የኃይል ምንጭ የሚሆን በመሆኑ ለአገሪቱ ዘርፈ ብዙ ትሩፋቶች አሉት። የኃይል የአገሪቱ የኃይል ምንጭ ዋና መሰረት ቢሆንም በየጊዜው የሚከሰተው ድርቅ ግብርናን ጨምሮ በተለያዩ ዘርፎች የታሰቡ እቅዶች እንዳይሳኩ የበኩሉን አስተዋጽኦ ሲያበረክት ይስተዋላል። ኢትዮጵያ አሁን የያዘችው የኒውክሌር ኃይል ማመንጫ እቅድ ሲሳካ ግን ከአየር ጸባይ ተጽዕኖ ለመላቀቅ ያስችላል ይላሉ የዘርፉ ተመራማሪ። በሽታን መቋቋም የሚችሉ ድርቅን መቋቋም የሚችሉ እጽዋትን የማውጣቱን ስራ በሰፊው ልንሰራበት እንችላለን። የተሻለ ቴክኖሎጂ ነው። እንደውም ከፍርሃትም ነፃ ሆነ መጠቀም የምንችለው አይነት ቴክኖሎጂ ነው። ለምሳሌ ጄሞን ብንወስድ ባዕድ አካላትን በመጠቀም ነው ያ የሚሰራው። ይሄኛው ግን ኖርማል ተፈጥሯዊ በሆነው መንገድ የእጽዋትን የእንስሳትን ፕሮዳክቲቪቲ ማሻሻል የሚችል ቴክኖሎጂ ስለሆነ ይሄኛው በጣም የተሻለ ቴክኖሎጂ ነው። የአዲስ ቀን የአገር ጉዳይ አጀንዳ እንግዳ የሆኑት በአዲስ አበባ ዩኒቨርሲቲ ኒውክሌር ፊዚክስ ተባባሪ ፕሮፌሰር ጥላሁን ተስፋዬ ከሌሎቹ ጋር ሲነጻጸር ተመራጭና ጠቃሚ ነው ይላሉ። የኒውክሌር ኃይል 1 ግራም ከሚሆን የኒውክሌር ቁስ የሚገኝ ኢነርጂ ከብዙ ሺህ ቶን ጋር የሚመጣጠን ኢነርጂ ነው። ከሰል ጋር የሚመጣጠን ለምሳሌ 1 ግራም የኒውክሌር ቁስ ሲኖትራክ የሚባለውን መኪና ለ14 ዓመት ቀንና ሌሊት በሙሉ አቅሙ እንዲሰራ ሊያደርገው ይችላል። አንድ ሲኖትራክ 14 ዓመት ሲሰራ የሚፈጀውን በርሜል ጋዝ ብትመለከቱት፣ ናፍጣ ብትመለከቱት በኒውክለስ ውስጥ ኢነርጂ በጣም ታምቆ ይገኛል። እኔ አንድ ተጨማሪ ዳታ በሰጣችሁ ዓለም እስካሁን የተጠቀመበት የኒውክሌር ቁስ ዝቃጭ ከሁሉም ዓለም ቢሰበሰብ 1 ስታዲየም አይሞላም። ሌላኛው የአዲስ ቀን እንግዳ በእንስሳት ጤና ኢንስቲትዩት የቃሊቲ ቆላ ዝንብ ምርምር ማዕከል ኃላፊ ዶክተር ገነት ሸዋንግዛው ደግሞ ቴክኖሎጂውን አስተማማኝና ዘላቂ ጥቅም ያለው ይሉታል። የውሃ ኢነርጂ ሰስተኔብል አይደለም። ለምሳሌ ድራውት ቢኖር፣ ረጅም ጊዜ ድርቅ ቢኖር የኃይል መቆራረጥና ኢንዱስትሪያችን ላይ ኃይሉን የሚጠቀሙት ኢንዱስትሪያችን ላይ ተጽዕኖ ሊያሳድር ይችላል። ይሄ ማለት የኢኮኖሚ ተጽዕኖ ማለት ነው። ስለዚህ ይሄኛውን በምናይ ጊዜ ለረጅም ጊዜያት ኮንቲኒየስ የሆነ ምንም አይነት የመቆራረጥ ችግር የሌለበት ስለሆነ አስተማማኝ ሰስተኔብል የሆነ ኢነርጂ እናገኛለን፣ እንደ አማራጭ እናገኛለን ማለት ነው። ስለዚህ የወደፊት እድገታችንን አፎርድ ያደርጋል። ኢትዮጵያ ወደ ሀገር ውስጥ ካስገባቻቸው ቴክኖሎጂዎችም ትልቁ ይህ የኒውክሌር ኃይል ፕሮጀክት ነው። የኢትዮጵያ ኒውክሌር ፕሮግራም በቴክኖሎጂ ምጥቀቱ በሚፈልገው የሰለጠነ የሰው ኃይል በሚገዛባቸው ዓለም አቀፍ ሕግጋት ከጤና እስከ ኢንዱስትሪ፣ ከትምህርት እስከ ማዕድን ልማት፣ ከግብርና እስከ ጥናትና ምርምር ባለው ሁኔታ ስንመለከተው እስካሁን ድረስ ሀገር ውስጥ ከገቡት ቴክኖሎጂዎች ሁሉ ትልቁ ነው ብለን ልንወስድ እንችላለን። ኢትዮጵያ ወደ ኒውክሌር ኃይል መግባት ስትጀምር ትልልቅ የኃይል ፍላጎቶቿን ከማሟላት ባሻገር በየቀኑ በዜጎች ሕይወት ላይ ለውጥ ያመጣል ይላሉ የዘርፉ ባለሙያዎች። ቀደም ሲል ጠብቁን ወዳልናችሁ ዘገባ ደግሞ እንሻገር።
ምንታምር ሞርካ ትባላለች። በቤኒሻንጉል ጉሙዝ ክልል የሽናሻ ብሔረሰብ ተወላጅ ናት። ወጣቷ በሽናሻ ብሔረሰብ የዘመን መለወጫ ጋሪ ወሮ በዓል ላይ የሚስ ጋሪ ወሮ ውድድር አሸናፊ ናት። የብሔረሰቡን ባህል ታሪክና ወግ ለማስተዋወቅም ስለመዘጋጀቷ ትገልጻለች። ሪፖርተራችን ጀማል አህመድ አነጋግሯታል። ሙሉን ከራሷ አንደበት እንከታተላለን። ስሜ ምንታምር ሞርካ ይባላል። የተወለድኩት በመተከል ዞን በድባጢ ወረዳ ግርዝ ቀበሌ ላይ ነው። እንግዲህ የዘንድሮ የቦሮ ሽናሻ የቁንጅና ውድድር ሚስ ጋሪ ወሮ አምባሳደር ነኝ። እንግዲህ ዘንድሮ በተደረገ በቤኒሻንጉል ጉሙዝ ለመጀመሪያ ጊዜ በተደረገ የሚስ ጋሪ ወሮ ውድድር ላይ አሸናፊ ሁኛለሁና በጣም ደስ ብሎኛል። እንግዲህ ከዚህ በመቀጠል ለማህበረሰቡ ከኔ የሚጠበቀው ባህሉን፣ ወጉን፣ ትውፊቱን በደንብ አጉልቼ ለእናንተ ለማድረስ ቃል ገብቻለሁ። እንግዲህ ስለ ቦሮ ሽናሻ ሳናገር ቦሮ ሽናሻ በጥንት ዘመን ከምድረ ከነዓን እንደመጡና በኢትዮጵያ አድርገው ግብጽ ውስጥ እንደኖሩ ይነገራል። ዘንድሮ ያከበርነው ጋሪ ወሮ በዓላችን ነው። ጋሪ ወሮ እንግዲህ በራሱ ትንሹም ትልቁም ተሰባስቦ ይቅርታ የሰላምን ሰብኮ ወደፊት አንድ እርምጃ የምንሄድበት ትልቁ በጉጉት የምንጠብቀው ባህላችን ነው። አለባበሳችን ደግሞ ልክ እንደምታዩት ዛሬ የለበስኩት የእናቶች የሚለብሱትን ነው። መቀነት አስተሳሰሬ ብቻ ነው ወደ ወጣቶች ትንሽ ለየት የሚያደርገው። ጸጉር አሰራሬም ልጆች ያላገቡ ሴቶች የሚሰሩትን ስሬት ነው የተሰራሁት። ይሄ ለኔ ትልቅ እድል ነው። ማህበረሰቡ ላይም ትልቅ ለውጥ ትፈጥራለች ተብሎ ታስቦ እንዲሰራበት ተመርጫለሁና ማህበረሰቡ ላይ ፎከስ ባረገ ወጉን፣ ልማዱን፣ ባህሉን ለሌላም በኢትዮጵያም ከኢትዮጵያም ውጭ ላሉት ለማሳየት ዝግጅት እያረኩ ነው። እናቶች ላይ፣ ህፃናት ላይ፣ ሴቶች ላይ ስራ ለመስራት እቅዳለን። ይሄንን ባህል ወግ ትውፊት ወደፊት እናውጣው፣ እናሳይ፣ ከኔ ጋር ሆናችሁ የሚል መልእክት ማስተላለፍ እፈልጋለሁ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጪ ዘገባችን እንሻገራለን። የእስራኤል መንግስት የጋዛን የሰላም እቅድ አጸደቀ። አሜሪካ የጋዛውን የተኩስ አቁም ሂደት ለመከታተል 200 ወታደሮቿን ወደ ስፍራው ልካለች። ሰይፉ ገብረ ጻድቅ። ባለፉት 2 ዓመታት ጋዛ በማያባራ የጦርነት መከራ ውስጥ ነበረች። ህንፃዎቿ ወደ ፍርስራሽነት ሲቀየሩ ብዙ መዋዕለ ንዋይ የፈሰሰባቸው መሠረተ ልማቶቿም ወድመዋል። ይህን መከራ ለማቆም ነበር ፕሬዚዳንት ዶናልድ ትራምፕ ባለ 20 ነጥብ የጋዛ የሰላም ስምምነት እቅድ ያቀረቡት። በእቅዱ ዙሪያ በግብፅ የመዝናኛ ስፍራ ሻርም ሼክ በአሜሪካ፣ ኳታር፣ ቱርክና ግብፅ ሸምጋይነት በውይይት ላይ የቆዩት የጋዛው ጦርነት ተፋላሚዎች እስራኤልና ሐማስ ስምምነቱን መቀበላቸው ተስፋ ሰጪ ቢሆንም የእስራኤል ካቢኔ ካላጸደቀውስ የሚል ጥያቄን አጭሮ ነበር። ስምምነቱ የተወሰነ ተቃውሞ በካቢኔ ውስጥ ቢያጋጥመውም በመጽደቁ ለዓለም አቀፉ ማህበረሰብ እፎይታን ሰጥቶታል። በካቢኔው ስብሰባ ላይም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ አማች ጄርድ ኩሽነርም ታድመው ነበር። ያቀረቡት የሰላም ስምምነት ቅቡልነት ማግኘቱን ተከትሎ አስተያየት የሰጡት ፕሬዚዳንት ዶናልድ ትራምፕ ታጋቾቹ በመጪው ሳምንት ይለቀቃሉ ብለዋል። ታጋቾች በመጪው ሰኞ ወይም ማክሰኞ ይለቀቃሉ። ወደዛ አቀናለሁ ብዬ እጠብቃለሁ። እቅዴ በመጪው እሁድ ወደ መካከለኛው ምስራቅ ለማቅናት ነው። እዚያ በመሆን ሁኔታውን በቅርበት እከታተላለሁ። በሐማስ ቁጥጥር ስር ከሚገኙት 48 ታጋቾች 20 ናቸው በሕይወት የሚገኙት ተብሏል። በስምምነቱ የመጀመሪያ ዙር የድርጊት መርሃ ግብር መሠረት እስራኤል በቁጥጥሯ ስር ከሚገኙት 1700 እስረኞች በመቶዎች የሚቆጠሩትን ተለቃለች ተብሎ ይጠብቃል። በሁለተኛው ዙር ደግሞ የትጥቅ ማስፈታት ስራ ይከናወናል ነው ያሉት የዩናይትድ ስቴትሱ መሪ። የሰላም ስምምነቱን ተከትሎ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት የሰጡት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጦርነቱን እንዲያበቃ የተቀመጡት ግዴታዎች ተግባራዊ መሆን ይኖርባቸዋል ብለዋል። የተኩስ አቁሙ ተግባራዊ ይሆናል። ታጋቾችም በ72 ሰዓታት ውስጥ መለቀቅ ይኖርባቸዋል። እንደኔ እምነት ይህ ሲሆን ነው ጦርነቱ የሚያበቃው። የጋዛን የሰላም ስምምነት በጣም ወሳኝ ጉዳይ ያሉት የእስራኤሉ መሪ ሀገራቸው ለስምምነቱ ትግበራ ቁርጠኛ መሆኗን ነው ያመለከቱት። የሐማሱ ከፍተኛ ባለሥልጣን ኦሳማ ሐምዳን የእስራኤል ጦር ከመኖሪያ አካባቢዎች መልቀቅ ጊዜ የሚሰጠው ጉዳይ አይደለም ብለዋል።
በመቶዎች የሚቆጠሩ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ እየገቡ ሲሆን የተባበሩት መንግስታት ድርጅት ለዚህ ዓላማ 170 ሺህ ቶን ሰብአዊ እርዳታ ማዘጋጀቱን አስታውቋል። እንደ ከዚህ ቀደሞቹ የተኩስ አቁም ስምምነቶች ካልከሸፈ ይህኛው ለፍልስጤማውያንም ሆነ ለእስራኤላውያን ትልቅ የሰላም በረከት ይዞ መጥቷል። ለዚህም ነው እስራኤላውያንና ፍልስጤማውያን ደስታቸውን እየገለጹ ያሉት። የተኩስ አቁሙን ሂደት ለመከታተልም አሜሪካ 200 የሚሆኑ ወታደሮቿን ወደ ስፍራው እየላከች መሆኗን ኤፍፒ ዘግቧል። የውጭ ምንዛሪና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። ወደ ስፖርት ዘገባችን ደግሞ አለፍን። የአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ትላንትም ቀጥሎ ሲደረግ አልጄሪያ ማለፏን ያረጋገጠችበትን ውጤት አስመዝግባለች። ከ12 ዓመታት ቆይታ በኋላ ወደ ዓለም ዋንጫ የተመለሰችው አልጄሪያ ማለፏን ያረጋገጠችው አራተኛዋ የአፍሪካ ሀገር ሆና ነው። ሀና ታሪኩ በአሜሪካ ካናዳና ሜክሲኮ ጣምራ አዘጋጅነት ለሚካሄደው የ2026 የዓለም ዋንጫ ለመሳተፍ የአፍሪካ ሀገራት የማጣሪያ 9ኛ ጨዋታቸውን ከትላንት በስቲያ ጀምሮ እያከናወኑ ይገኛሉ። በምድብ 7 የምትገኘው የሰሜን አፍሪካዊቷ ሀገር አልጄሪያ ሶማሊያን 3-0 በማሸነፍ ከ12 ዓመታት ጥበቃ በኋላ በዓለም ዋንጫ መሳተፍ የሚያስችላትን ትኬት ቆርጣለች። በጨዋታው መሐመድ አሞር 2 ግቦችን ሲያስቆጥል አምበሉ ሪያድ ማሬዝ ሌላኛውን ግብ ከመረብ ማሳረፍ የቻለ ተጫዋች ነው። የቀድሞ የማንቸስተር ሲቲ እና የአሁኑ የሳውዲው ክለብ አልሂላል ተጫዋች ሪያድ ማህሬዝ ግብ ከማስቆጠር ባለፈ ለግብ የሚሆን ኳስ አመቻችቶ መስጠት ችሏል። አልጄሪያ ለመጨረሻ ጊዜ በብራዚል አስተናጋጅነት በተካሄደው የ2014 የዓለም ዋንጫ ተሳታፊ እንደነበረች ይታወሳል። አልጄሪያ በምድቧ ካደረገቻቸው 9 ጨዋታዎች 7ቱን ስታሸንፍ በአንዱ ጨዋታ ብቻ ሽንፈት ገጥሟታል። በአንዱ ደግሞ አቻ በመውጣት በ22 ነጥብ የምድቧ አናት ላይ ተቀምጣለች። አልጄሪያ የመጨረሻ የምድብ ጨዋታውንም ከኡጋንዳ ጋር የፊታችን ማክሰኞ ታከናውናለች። በአልጄሪያ ሽንፈት የገጠማት ሶማሊያ በምድቡ ካደረገቻቸው ጨዋታዎች አንዱንም ማሸነፍ አልቻለችም። አልጄሪያ ለ2026 የዓለም ዋንጫ አፍሪካን በመወከል ተሳትፏቸውን ካረጋገጡት ከሞሮኮ፣ ግብጽና ቱኒዚያ በመቀጠል አራተኛዋ የአፍሪካ ሀገር ሆናለች። በዚህ ምድብ የምትገኘው ኡጋንዳ ቦትስዋናን 1-0 በማሸነፍ ነጥቧን ወደ 18 ከፍ በማድረግ ከአልጄሪያ ጋር በ4 ነጥብ ዝቅ ብላ ሁለተኛ ደረጃ ላይ ትገኛለች። ሞዛምቢክ በሜዳዋ ከጊኒ ጋር ያደረገችውን ጨዋታ 2-1 ተሸንፋለች። አብዱል ትራውሬ ለሞዛምቢክ ሁለቱንም የአሸናፊነት ግቦች ያስቆጠረ ተጫዋች ነው። በምድብ 6 ምንም የማለፍ ተስፋ የሌላቸው ኬንያና ብሩንዲ ያደረጉትን ጨዋታ ሪያን ኦጋም ባስቆጠራት ብቸኛ ግብ ኬንያ ድል አድርጋለች። ተከታታይ 2 ጨዋታዎችን ማሸነፍ የቻለችው ኬንያ በ12 ነጥብ 3ኛ ደረጃ ላይ ተቀምጣለች። ቱኒዚያ አስቀድማ ማለፏን ባረጋገጠችበት ምድብ 9 ላይ የሚገኙት ላይቤሪያና ናሚቢያ ያደረጉትን ጨዋታ በላይቤሪያ 3-1 አሸናፊነት ተጠናቋል። ሌላኛው ትላንት በዚሁ ምድብ ይደረጋል ተብሎ የነበረው የማላዊና የኢኳቶሪያል ጊኒ ጨዋታ ደግሞ ላልተወሰነ ጊዜ ተራዝሟል። ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ ስትከታተሉት የቆያችሁት ዜና ኢትዮጵያ በዚህ መልኩ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃና ማህሌት ታደለ ዜና ኢትዮጵያን እየመራን ቆይታ አድርገናል። ዳይሬክተራችን ግዳይ ነበረ። ፋሲካ እያለው የዜና ኢትዮጵያ ዋና አዘጋጅ ከመላው የስቱዲዮ ባለሙያዎች ጋር በመሆን ቆይታ አድርገናል። በሰላም ዋሉ።